ሰላም ጤና ይስጥልን ውድ የአርቲኤም ኢትዮ ቤተሰቦቻችን ሰዓታችንን ጠብቀን ዕለታዊ መረጃዎችን ልናደርሳችሁ መጥተናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑን። ቀጥታ ወደ መረጃዎቹ እናመራለን። የአፋብን ቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦር የአርሶ አደርን ሀብት ንብረት ለመዝረፍ ወደ ገጠር ቀበሌዎች በተንቀሳቀሰው የአገዛዙ ሰራዊት ላይ ጥቃት ፈጸመ። መነሻውን ከወንበርማ ወረዳ ሽንዲ ከተማ ያደረገው የአብይ አህመድ አገዛዝ ጨፍጫፊና ዘራፊ ሰራዊት በቡራ አፈር ቀበሌና በዴንድ ቀበሌ አቅጣጫ ወደ ህረት ቀበሌ ተንቀሳቅሷል። የጠላት እንቅስቃሴ መረጃ የደረሳቸው 88ኛ ክፍለ ጦር 3ኛ ሻለቃ ወደፊት በማውጣት ደፈጣ በመያዝ ጠላት ላይ መብረቃዊ ጥቃት በመፈጸም እና ጠላትን ስቦ በማስገባት ከ5ኛ ነበልባል ሻለቃ ጋር በመቀናጀት ህረት ቀበሌ ላይ በተደረገ የእጅ በእጅ ውጊያ በርካታ የጠላት ኃይል ሙትና ቁስለኛ ማድረግ ተችሏል። ይህ በእንዲህ እንዳለ የክፍለ ጦሩ 1ኛ ሻለቃ ሽንዲ የመሸገው ጠላት ላይ ጥቃት በመክፈት ተወርዋሪ ንስሮቿን ደግሞ መሃል ከተማ አስርጋ በማስገባት ጥቃት የፈጸመች ሲሆን ቀንደኛ የሚሊሻ መሪ የሆነውን እንዳልካቸው መኮንን የተባለ ባንዳን ከነ ግብረ አበሮቹ በመደምሰስ 3 ክላሽንኮቭ መማረክ ተችሏል። በተያያዘ መረጃ አማራን በቀጥታ ከመግደል ባለፈ ተቋማቱን በየደረሰበት ሁሉ የሚያወድመው የአገዛዙ ሰራዊት የህረት ቀበሌ ማህበረሰብ ለማህበራዊ ፍትህ ለመልካም አስተዳደርና መሰል ማህበራዊ ግልጋሎት የሚያካሂድበትን አስተዳደር ጽህፈት ቤት እንዲሁም ለማህበረሰቡ የህክምና አገልግሎት የሚሰጥ አነስተኛ ክሊኒክ ሙሉ በሙሉ የህክምና ግብአቶችንና ቁሳቁሶችን በእሳት ማውደሙን የአፋብን ቴዎድሮስ እዝ 109ኛ ኮር ህዝብ ግንኙነት ክፍል አሳውቋል። አፋብን ያወጣውን የምህረት አዋጅ ሳይጠቀሙ ቀርተው የፋሽስቱን አገዛዝ ብልጽግና ተልእኮ በማስፈጸም ላይ የነበሩ ታጣቂዎች ላይ የማያዳግም እርምጃ ተወሰደ። በመካነ ሰላም ዙሪያ ሙደለላ 31 ቀበሌ ከአምሃራ ሳይንት መቅደላ ክፍለ ጦር አትሮንት ሻለቃና ኢንጂነር ደሳለኝ አሰፋ ክፍለ ጦር በተውጣጡ ሻለቃዎች የተናበበና የተቀናጀ ውጊያ በሙደለላ ታዳጊ ከተማ የተደረገ ሲሆን ከፖሊስ ከሚሊሻና ከሰላም አስከባሪ ተጣምረው የተቀመጡትን የስርዓቱ ወንበር ጠባቂዎች ከህዝባቸው ይልቅ አለቃቸውን ያመኑም ከህሊናቸው ይልቅ በሆዳቸው የተገዙ የዘመናችን ደናቁርቶች ላይ የማያዳግም እርምጃ ተወስዶባቸዋል። በዚህም የፋኖን የምህረት አዋጅ ያልተቀበሉ የኦሮሞ የብልጽግና አገልጋይ ፖሊስና ሚሊሻ ላይ በተወሰደው የማያዳግም አስተማሪ እርምጃ ከ20 በላይ ሙትና ቁስለኛ የተደረጉ ሲሆን 11 ክላሽ፣ 1 ሽጉጥ እንዲሁም በርካታ የደረትና የወገብ ትጥቆች ተማርከዋል። በተጨማሪም መካነ ሰላም ዙሪያ በሰኞ ገበያ ተዋ መገንጠያ በተደረገ ለአስጨራሽ ውጊያ ፋኖ በወሰደው መብረቃዊ ጥቃት በአገዛዙ ዙፋን ጠባቂ ሰራዊት ላይ ግለቱን የጠበቀ ውጊያ ተደርጎም በጠላት ላይ ከባድ ኪሳራ ደርሶበታል። ፋኖም ይዞታውን ያስጠበቀ ሲሆን ጠላት አንድ አምቡላንስ ሙትና ቁስለኛውን ጭኖ ወደ መጣበት መመለሱን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ህዝብ ግንኙነት መምሪያ አሳውቋል። ፋሽስቱ አገዛዝ ብልጽግና የምኒልክ ዕዝ ከፍተኛ አመራር የሆነው አርበኛ ሻለቃ ሀብታሙ ደምሴ ቤተሰብ ወፍጮን ጨምሮ በርካታ ንብረት አወደመ። ፋሽስቱ አገዛዝ ብልጽግና ደቡብ ወሎ ዞን ወግዴ ወረዳ ከ100 በላይ ንጹሃን መጨፍጨፉ የሚታወቅ ሲሆን ይህ ጸረ አማራ ተግባሩን አጠናክሮ ቀጥሎ በርካታ የአካባቢው ነዋሪዎችን ንብረትም እየዘረፈና እያወደመ ይገኛል። ከዚህ ጋር ተያይዞም ወግዴ ወረዳ በአበየ ጉርማ ቀጠና ታችኛው ውልጮ ተብሎ በሚጠራው አካባቢ 16 ቀበሌ ውስጥ የአርበኛ ሻለቃ ሀብታሙ ደምሴ አባት የሆኑት አቶ ደምሴ አድማሱ መኖሪያ ቤት ላይ ከፍተኛ የንብረት ቃጠሎ፣ ውድመትና ዘረፋ በፋሽስቱ ሰራዊት ተፈጽሞባቸዋል። በተጨማሪም ዘራፊው የአብይ አህመድ ሰራዊት በአቶ ደምሴ አድማሱ መኖሪያ ቤት በመገኘት ተከማችቶ የነበረን 16 ኩንታል ጤፍ በአህያ ጭነው የወሰዱ ሲሆን ከዘረፋው የተረፈውን ሙሉ የቤት ንብረትና በአካባቢው ማህበረሰብ ዘንድ አገልግሎት ይሰጥ የነበረ አንድ የእህል ወፍጮ በእሳት ለኩሰው በማቃጠል አውድመውታል። አገዛዙ ከአርበኛ ወላጅ እናትና አባት በተጨማሪ የአጎቶቹን የአቶ ባንታ አድማሱን ሙሉ የቤት ንብረትና 18 ኩንታል እህል፣ የአቶ ግርማ አባተ 30 የንብ ቀፎ እንዲሁም የአቶ ሙሉጌታ አባተ 3 ኩንታል እህል፣ የአቶ ተመስገን ካሳን ሙሉ የቤት ንብረቶች አውድሟል። ይህ ድርጊት በአርበኛ ሻለቃ ሀብታሙ ደምሴ ቤተሰቦች ላይ ያነጣጠረ የበቀል እርምጃ እንደሆነ የአካባቢው ማህበረሰብ የመሰከረ ሲሆን የአቶ ደምሴ አድማሱ የህይወት ዘመን ንብረት በሆነ ወፍጮ እንዲሁም ቤትና ንብረት ላይ የደረሰው ውድመት በአካባቢው ነዋሪዎች ዘንድ ከፍተኛ ቁጣንና ቁጭትን ቀስቅሷል። የአሁኑ ጋር ለሶስተኛ ጊዜ እንዳያወደሙትም ተናግሯል። ይህንን ጸረ አማራ ተግባር እየፈጸመ ያለው የሳይንት ተወላጁ የኦሮሞ ብልጽግና ተላላኪው ጀነራል ዘውዱ ሰጣርጌ ሲሆን በዚህ ደረጃ ወገኑን እየጨፈጨፈና ያስጨፈጨፈ ንብረት ሳይቀር እያወደመ ያለው ባለፈው ዓመት 2017 ዓመተ ምህረት ምዕራቡን የወሎ ቤተ አማራ አካባቢ ከፋኖ ነጻ አድርግ ያለው በሚልም የማዕረግ እድገት በማግኘቱና በያዝነው ዓመት ያ የተባለው ውሸት ሆኖ በመገኘቱ ከብርሃኑ ጁላና አብይ አህመድ የደረሰበትን ከፍተኛ ውርደት ለማካካስ እንደሆነ ታውቋል። ይህ ድርጊት አርሶ አደሩን ለከፋ ምግብና መጠጥ እጥረትና ለኢኮኖሚ ቀውስ የሚዳርግ መሆኑን የሚገልጹት ነዋሪዎቹ ድርጊቱን ሆን ተብሎ ንጹሃን ለማዳከም የተደረገ
የጥፋት ዘመቻ ነው ሲሉ በመግለጽ ጦር መሳሪያ የታጠቀውን መፋለም እየተቻለ ያልታጠቀውን ህዝብ መጨፍጨፍ የአገዛዙን ዓላማ በግልጽ ያሳያል ብለዋል በማለት የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ህዝብ ግንኙነት መምሪያ መረጃውን አድርሶናል። የፌዴሬሽን ምክር ቤት በአማራና ትግራይ ክልሎች የይገባኛል ጥያቄ የሚነሳባቸው ስፍራዎች ከትግራይ ክልል ውጭ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው ወሰነ። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች የይገባኛል ጥያቄ የሚነሳባቸውን አካባቢዎች በተመለከተ የተሰጠን ውሳኔ ዛሬ ባወጣው መግለጫ አስታውቋል። ቦርዱ በሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ላይ በተመለከተው መሰረት ጥር 22 ቀን 2018 ዓ.ም የመራጮች ምዝገባ ለማካሄድ እየተዘጋጀባቸው ያሉትን ምርጫ ክልሎችና ምርጫ ጣቢያዎች ዝርዝር ለህዝብ ይፋ ማድረጉ ይታወሳል። ይህንኑ ቦርዱ ያወጣውን የምርጫ ክልሎችና ጣቢያዎች ዝርዝር ተከትሎ ጥር 25 ቀን 2018 ዓ.ም የፌዴሬሽን ምክር ቤት ለቦርዱ በጻፈው ደብዳቤ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ሆነው የቆዩት የአምስት ምርጫ ክልሎች የይገባኛል ጥያቄው እስከሚፈታ ድረስ ውሳኔ አሳልፏል። በዚህም የሁመራ፣ የአዲረመጽ፣ የኮረማፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ አሳውቋል። የክልል ምክር ቤት ምርጫው በአካባቢዎቹ ላይ የተነሳው የይገባኛል ውዝግብ በህገ መንግስት ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑንም እንዲሁ ምክር ቤቱ አሳውቋል። በመሆኑም ቦርዱ በፌዴሬሽን ምክር ቤት ውሳኔ መሰረት የሰባተኛውን ጠቅላላ ምርጫ ከላይ በተጠቀሰው አግባብ ለመፈጸም የሚያስችለውን ህግና ስርዓት በመጠበቅ ተግባራዊ የሚያደርግ መሆኑን አስታውቋል በማለት ተዘግቧል። ጀነራል አልቡርሃን በኡጋንዳ መንግስት ላይ ተቃውሞ አሰሙ። በሌተናል ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ወታደራዊ መንግስት ውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ የኡጋንዳ መንግስት የሽብርተኛ ሚሊሻ ቡድን መሪ የሆኑትን አማጺውን መሐመድ ሐምዳን ዳጋሎን ተቀብሎ ማነጋገሩንም አጥብቀን እናወግዛለን በማለት ጀምሯል። ሲቀጥልም የኡጋንዳው ፕሬዝዳንት ኑዌሪ ሙሴቬኒ ከአማጺው ጋር መነጋገራቸው የሱዳንን ህዝብ እንዳሳዘነ ገልጾ ድርጊቱም በአማጺው ሽብር ላይ ባህሬ ምክንያት ለተገደሉት ንጹሃን ዜጎች ህይወት ያላቸውን ቀት የሚያሳይ ነው በሚል አስታውቋል። ጨምሮም ለሌተናል ጀነራል ዳጋሎ የተደረገውን ደማቅ አቀባበል በአማጺው ቡድን ንብረታቸው በተዘረፈባቸውና በወደመባቸው ሰዎች ስሜት ላይ ማፌዝ ነው በሚል ገልጾታል። መግለጫው በመቀጠልም በዚህ አሸባሪ ቡድን የተፈጸመውን ግፍ ዓለም አቀፍ ማህበረሰቡ እንዲያወግዘው ይታወቃል። ሌላው ቀርቶ ኡጋንዳ አባል በሆነችበት ኢጋድና አፍሪካ ህብረት ጭምር ያወገዘው ነው ካለ በኋላ ኡጋንዳ ጀነራሉን ጠርታ ማነጋገሯን አንድም ለሰብአዊነት ክብር የሌላት፣ ሁለትም የሱዳናውያንን የስነ ልቦና ጉዳት ከግምት ውስጥ ያላስገባ እርምጃ እንደሆነ ጠቅሶም ጠንካራ ተቃውሞ አሰምቷል። የኡጋንዳ መንግስት የፈለገውን ሰው ጠርቶ የማነጋገር ሉዓላዊ መብት እንዳለው የጠቀሰው መግለጫው በተጨማሪም በሁለቱ ሀገራት መካከል ያለው ግንኙነት ምን መምሰል እንዳለበት የመምረጥ መብቱ የተጠበቀ መሆኑን ገልጿል። ከዚህ አንጻር የኡጋንዳ መንግስት ከሱዳን ጋር ባለው ግንኙነት ላይ ለውጥ ለማድረግ ወይም አዲስ ፖሊሲ ለመከተል ያሰበ መስሎ እንደተሰማው ያስታወቀው መግለጫው፣ ይሁንና የኡጋንዳ መንግስት ከዚህ አይነት ድርጊት ይቆጠባል የሚል ተስፋ እንዳለው አስረድቷል። በመሆኑም ኡጋንዳ ከዳጋሎ ጋር ያላትን ግንኙነት በአስቸኳይ እንድታቆምና ከዚህ በኋላም ለዚህ ሰው በሯን ዝግ እንድታደርግ ጥሪውን አስተላልፏል። ይህ በእንዲህ እንዳለ የፈጥኖ ደራሽ ኃይሉ ዋና አዛዥ የሆኑት ሌተናል ጀነራል መሐመድ ሐምዳን ዳጋሎ ወደ ኡጋንዳ የተጓዙበት በአፍሪካ ህብረት አማካኝነት የተጀመረው አዲስ የድርድር ጥረት አካል መሰረት መሆኑ ይታወቃል። የአፍሪካ ህብረት የሰላምና ደህንነት ምክር ቤት ኦክቶበር 28 ቀን 2025 በውሳኔው ቁጥር 1308 ባሳለፈው ውሳኔ ለሱዳን ችግር ዲፕሎማሲያዊ መፍትሄ እንዲፈለግ ስምምነት ላይ መደረሱን የገለጸ ሲሆን ይህንን የሚከታተል አንድ ኮሚቴ ማዋቀሩም ይታወቃል። ይህንን ኮሚቴ በሊቀመንበርነት እንዲመሩት ፕሬዝዳንት ሙሴቬኒ የተመረጡ ሲሆን በዚህ መሰረት ከአንድ ሳምንት በፊት የሌተናል ጀነራል አልቡርሃንን ምክትል በኡጋንዳ ጠርተው ማነጋገራቸው ይታወሳል። ሌተናል ጀነራል መሐመድ ዳጋሎ በዚህ ሳምንት ወደ ኡጋንዳ የተጓዙትም የዚህ የሽምግልና ጥረት አንዱ አካል በመሆን ነው። ዳጋሎ ከኡጋንዳው ፕሬዝዳንት ጋር ከተወያዩ በኋላ በአፍሪካ ህብረት አማካኝነት ለሚደረገው ለዚህ ድርድር ፈቃደኛ መሆናቸውንና በሽምግልና ውስጥ ለመሳተፍ ዝግጁ መሆናቸውን ገልጸዋል። ይሁንና ዛሬ ከጀነራል አልቡርሃን በኩል የወጣው ይህ መግለጫ በተጀመረው በዚህ ድርድር ውስጥ ለመሳተፍ ፈቃደኝነት እንደሌላቸው የሚያሳይ ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘንም።